ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ እስቲ ልመርቃችሁ። የኦርቶዶክስ እምነት ተከታይ ሆናችሁ በዛሬው ዕለት ትልቁንና ተናፋቂውን የአብይ ጾም የጀመራችሁ በሙሉ ጾሙን የሰላም የፍስሐና የበረከት አድርጎ በሰላም ያስጨርሳችሁ። የእስልምና እምነት ተከታይ እህት ወንድሞቼን ደግሞ እየናፈቃችሁ እየጠበቃችሁት የደረሰውን የረመዳንን ጾም እንደዚሁ በቪዲዮ መተን በሰላም ለመጀመር ያብቃን። እውነቴን ነው የምላችሁ፣ በዛሬው ዕለት ሃይሚና ብሩኬ ፍፄም ሳይቀሩ የጨረቃ ቤተሰቦችን እኛን አኩርተውናል። ዳሩ ምንድነው? ተመልከቷቸው። የህይወት ውሉ መኖር ካልቻለ አንዱ ለሁሉ። እውነቴን ነው የምነግራችሁ፣ ከሃይሚም ከብሩክም ከጓደኞቻቸውም አዳዲስ ሆናችሁ መታችሁ ደግሞ ይሄን ቪዲዮ የምትመለከቱ የጨረቃ ቤተሰብ ያልሆናችሁ ተመልካቾቻችንም ከጨረቃ ፋሚሊ ልትረዱ ልትወስዱ የሚገባው አንድ በጣም ወሳኝ ነገር ቢኖር በሳቅ በጨዋታ ሰዓት ሳቅና ጨዋታ፣ በቁም ነገር ሰዓት ደግሞ ቁም ነገር፣ በፍቅር ሰዓት ደግሞ የሚያቀን ያቀናል። መቼስ እማያቁን ምንም ነገር ሊሉ ይችላሉ። እኛ ፋሚሊዎችም አዳምጦት ያክብርልን። ሁልጊዜ ቀና ብለን እንድንሄድ አደርጋችሁናል። በየቦታ ሰፍራችሁን አታውቁም። በረከት ያለበት ቦታ እንድንውል ነው የምታደርጉንና እግዚአብሔር ያክብርልን። ወዳችኋለሁ። ይህንን ልብ አይቶ ፈጣሪ በሰላም ለሀገራችሁ ያብቃችሁ። አሜን አሜን። ብሩኬ የምን ጊዜ ምርቃት መርቋችኋል። በቃ ሐሳባችሁን አሳክቶ ለሀገራችሁ ለቤተሰቦቻችሁ ያብቃችሁ። በቃ እኔ ከዚህ በላይ ምንም የምለው ነገር ቃል የለኝም። እውነት የደረሳችሁላቸው ሰዎች ለእናንተ ምናልባት ምንም መስሎ ላይሰማችሁ ይችላል። ግን ምን አይነት ትልቅ ነገር እንዳደረጋችሁ የእውነት ሊገባችሁ አይችልም። መልካምነታችሁ ሊገባችሁ አይችልም። የምታደርጉት ነገር ልታውቁት አትችሉም። ምን ያክል እየገፋችሁ እንደምታበረታቱን ሊገባችሁ አይችልም። የጨረቃ ቤተሰቦች እውነቴን ነው። ለእናንተ ምናልባት ኖርማል ነገር ሊሆን ይችላል። መልካም ስለሆናችሁ ጥሩ ስለሆናችሁ የሰው ሳቅ የሰው ደስታ ስለሚያስደስታችሁ ለእናንተ ምንም ላይሆን ይችላል። ግን እውነት እኛን እንዴት እንደምታበረቱን ልነግራችሁ አልችልም። በቃ ፈጣሪ ብሩኬ ብሎታል። ሐሳባችሁን ሁሉ ፈጽሞ ለሀገራችሁ በሰላም ያብቃችሁ ልል የምችለው ይሄንን ብቻ ስለሆነ መኖር ነው ያገር ሰው። ተመልከቱ እምነቱ አንዱ ሲሞት ነው። የስ ብሩኬ ላይክ አድርጉ እያላችሁ ነው። ለማንኛውም እውነተኛ ፍቅር የትም ቦታ አይቀያየርም። ይኸው እዚህ እንግዲህ የተቸገሩትን የተራቡትን ወገኖቻችንን ለማሰብ እንኳን ለበዓለ ጾሙ በሰላም አደረሳችሁ ብለው እንግዲህ እንደዚህ አይነት መታሰቢያ ውስጥ እንኳን ፍቅራቸውን በምታዩት መልኩ በሚያምር መልኩ እያሳዩን ያሉት የእውነት በጣም 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 ደስ ብሎኛል። ደስ አላችሁ የጨረቃ ቤተሰቦች? ለያችሁ ብሩኬም እያለ ነው። ላይኳ ጋር የተለመደችው ቦታችን እንገናኝ። ስሜታችሁን ከታች ጻፉልኝ። ሁሉም ሜንሽን ስለሚደረጉ የተሰማችሁን ስሜት ያላችሁትን ነገር እነሱንስ ምን ማለት ትፈልጋላችሁ? መልእክታችሁን በዚህ በሚያምር መልኩ ስላደረሱላችሁ ጻፉላቸው። ያዩታል፣ ያነቡታል። እና መቄዶንያም ሄደን በጣም ብዙ ሰው ነው የምናበላው። በጣም ውድ ቤተሰቦች ናችሁ። ያው አለ ብዙ ልትመሰገኑ ይገባል። በጣም ብዙ ልትመሰገኑ ይገባል ካለው ከተናገረው ፍፄ ዛሬ ከአፉ ካወጣው ቃል በላይ እናንተ በመላው ዓለም ላይ ያላችሁ የጨረቃ ቤተሰቦች ተመልካቾቻችን ልትመሰገኑ ይገባል። የሰው ደስታ የሚያስደስታችሁ፣ የሰው ሳቅ የሚያስቃችሁ፣ የሰው ሐዘን እንደናንተ ሐዘን የሚያሳዝናችሁ፣ ሁል ጊዜም ከጎናችን ስለሆናችሁ እውነት ለእናንተ ምስጋና ሲያንስባችሁ ነው። በዛሬው በጣም ብዙ ሰው ጾሙን ይዞ እናንተን እንዲያመሰግን ስላደረጋችሁ
በጣም ብዙ የተቸገሩ አረጋውያን ባሉበት መቄዶንያ በጨረቃዎቹ ስም አማካኝነት ብር አሰባስባችሁ ጾም መያዣቸውን እንደዚህ እንዲይዙ ስላደረጋችኋቸው እውነቴን ነው የምነግራችሁ፣ ቃል የለኝም። እጅግ በጣም እናመሰግናለን። በወጣ ይተካላችሁ። ከሀገር ውጭ ያላችሁትን ለሀገራችሁ ያብቃችሁ፣ ሐሳባችሁን ያሳካላችሁ። ሀገር ውስጥ ያላችሁትን ደግሞ በምትሰማሩበት የሥራም የትምህርት ዘርፍ ሁሉ ፈጣሪ ከፊታችሁ እንዲቀድም እኔ በዚህ ቻናል ስም መልካም ምኞቴን ተመኝቼላችኋለሁ። የእውነት ትለያላችሁ። እዚህም ውጭ ያሉትን እንዲህ 500 ሰው በላይ የመገቡልን ባሉበት እግዚአብሔር ይጠብቅልን። አሜን። እግዚአብሔር ይጠብቅልን። እነሱ ባሉበት ለሀገራቸው ለኢትዮጵያ መጥተው ደግሞ እንደዚህ እንዲጋብዙን ያብቃልን። እግዚአብሔር ያቆይልን፣ እድሜ ይስጥልን፣ ጤናቸውን ይስጥልን፣ ባሉበት ይጠብቅልን። መድኃኔዓለም እግዚአብሔር ይስጥልን። እናንተንም እግዚአብሔር እናንተንም የውልቀው ጾማችሁ እንደዚህ እንዳበላችሁን እግዚአብሔር ውለታችሁ ይስጥልን። አሜን አሜን። መርቀው አስመርቃችሁ የእውነት በቃ ለዚህ እንደዚህ ሆነው ሀይሚና ብሩኬን እዚህ ቦታ ላይ እንድናያቸው ስላደረጋችሁ የጨረቃ ቤተሰቦች እናንተን ከልቤ ማመስገን እፈልጋለሁ። በኦርቶዶክስ እምነት ዛሬ ጾም የያዛችሁትን መልካም ጾም እንግዲህ የሰላም የፍስሐ ይሄ ያሰባችሁትን የምታሳኩበት ጸሎታችሁ ሁሉ የሚሰምርበት የተባረከ ጾም ይሁንላችሁ። የእስልምና እምነት ተከታዮች ደግሞ እየመጣ ያለውን በጣም ብዙዎቻችሁ በናፍቆት የምትጠብቁትን የረመዳንን ጾም በሰላም እንዲያስይዛችሁ በሰላም አድርሶን ደግሞ እንደዚሁ በቪዲዮ መጥቼ ዛሬ ጀምረነዋል እምልበትን ቀን ፈጣሪ ያምጣልን፣ በሰላም ያደርሰን። ሁላችሁም በኮሜንት ዛሬ አሜን እያላችሁ እንድትጽፉ ፈልጋለሁ። የተለመደችው ቦታችን ላይክ ጋር እንድንገናኝ ፈልጋለሁ። ሼር አድርጉት። ኮሜንት ላይ መልካም ምኞታችሁን ግለጹ። መልካም ጾም፣ መልካም በዓል ይሁንላችሁ። እንኳን ለአብይ ጾም በሰላም አደረሳችሁ። ለጨረቃ ቤተሰቦች አዲስ ያልሆናችሁና ይህንን ቤት እስካሁን ድረስ የማታውቁት አዳዲስ ተመልካቾቼ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን እየነካችሁ የዚህ ድንቅ ቤት አካል መሆን ትችላላችሁ። እንዲሁም ደግሞ ቪዲዮን ላይክ በማድረግ በኮሜንት ላይ ሀሳብና ሴቶቻችሁን ከነባሮቹ ጋር እንደ ሁልጊዜው እያስቀመጣችሁልኝ ይህን ቪዲዮ እስከ መጨረሻው አብራችሁን እንድትቆዩ ከወዲሁ እጋብዛለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ከትላንትናም ያው አንዳንድ ቪዲዮ አይታችኋል። ቆይ ከትላንትናው ቪዲዮ በፊት በመላው ዓለም ላይ ሆናችሁ ይህን ቪዲዮ እየተመለከታችሁ ያላችሁ የጨረቃ ቤተሰቦች የቻናሌ ተመልካቾች በሙሉ በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ ከወዲሁ በሰላም በፍቅር እየተመኘው ያው ኦርቶዶክስ እምነት ተከታዮች እንግዲህ ጾማቸው ገብቷል። በኦርቶዶክስ እምነት ተከታዮች ዘንድ በጣም የሚናፈቅ ጾም ነው የአብይ ጾም። 40 ቀን 40 ሌሊት የሚጾም በጣም ትልቅ ጾም ነው። ሁላችሁም እንግዲህ እንኳን አደረሳችሁ፣ እንኳን ጾመ ሉጋሙን በሰላም አስያዛችሁ ነው የሚባለው። እናም ደግሞ ከአብይ ጾም ጋር ደግሞ በመከተል የሚመጣው የእስልምና እምነት ተከታይ እህት፣ ወንድም፣ እናት አባቶቻችን ጾም ደግሞ የረመዳን ጾም ነው ማለት ነው። የረመዳንም ጾም እንግዲህ በጣም ብዙዎቻችሁ በናፍቆት እየጠበቃችሁት እንደሆነ አውቃለሁ። እንግዲህ እናንተንም እንኳን አደረሳችሁ። ልክ መግቢያው ላይ ደግሞ እንደዚሁ ቪዲዮ ይዤ የምመጣላችሁ ይሆናል ማለት ነው። የጨረቃ ቤተሰቦቼ ተመልካቾቼ ማለት ነው። ያው እንግዲህ ለዛሬም በጣም አስደሳች ቪዲዮ ይዤላችሁ መጥቻለሁ። ፍፄ ነው መጀመሪያ ቪዲዮውን የከፈተው። ለመሆኑ ዛሬ ለምንድን ነው በፍፄ ቤት የመጡት? ከራሱ አንደበት እንስማውና እኔ እመለሳለሁ። እና ዛሬ አንድ የመጣሁበት አንደኛ ምክንያት ያው ብዙዎቻችሁ ብር አሰባስባችሁ መቄዶንያን ሄዳችሁ አብሉልን፣ አስመርቁልን ያላችሁ ብዙ ሰዎች አላችሁ። እና ዛሬ የእናንተን ቃል ሰምቼ ብሩክንም ሃይሚንም መቄዶንያ ወስጄ ያው እዛ ያለውን ነገር አብረን እናያለን። በመጀመሪያ
በመላው ዓለም ላይ ሆናችሁ የሃይሚን፣ የብሩኬን፣ የፍፄን ይህንንም ቻናል ደግሞ እየገባችሁ የምትመለከቱ ከዛም አልፎ ተርፎ የሰው ደስታ የሚያስደስታችሁ፣ የሰው ሳቅ የሚያስቃችሁ፣ በሰው ሐዘን ደግሞ እኩል የምታዝኑ የጨረቃ ቤተሰቦች እናንተ ቤተሰቦቼ ስለሆናችሁ በጣም እንደምኮራ እንድታውቁ ፈልጋለሁ። ምክንያቱም በዛሬው በጾም መያዣው ቀን ያው እንግዲህ የተቸገሩትን፣ የተራቡትን፣ የተጠሙትን ወገኖቻችንን እናስብ ብላችሁ ይሄንን ብር አሰባስባችሁ እንግዲህ ለፍፄ በፍፄ አማካኝነት ይሄ ነገር በመደረጉ የእውነት በጣም ደስ ብሎኛል። እናንተንም የጨረቃ ቤተሰቦች በመላው ዓለም ላይ ያላችሁትን ፈጣሪ በወጣ ይተካላችሁ። ዳሩ ምንድነው? ተመልከቷቸው። የህይወት ውሉ መኖር ካልቻለ አንዱ ለሁሉ። እውነቴን ነው የምነግራችሁ። ከሃይሚም ከብሩክም ከጓደኞቻቸውም አዳዲስ ሆናችሁ መታችሁ ደግሞ ይሄን ቪዲዮ የምትመለከቱ የጨረቃ ቤተሰብ ያልሆናችሁ ተመልካቾቻችንም ከጨረቃ ፋሚሊ ልትረዱ ልትወስዱ የሚገባው አንድ በጣም ወሳኝ ነገር ቢኖር በሳቅ በጨዋታ ሰዓት ሳቅና ጨዋታ፣ በቁም ነገር ሰዓት ደግሞ ቁም ነገር፣ በፍቅር ሰዓት ደግሞ የሚያቀን ያቀናል። መቼስ እማያቁን ምንም ነገር ሊሉ ይችላሉ። የጨረቃ ቤተሰቦች ሁላችሁም እውነቴን ነው የምነግራችሁ። በደስታ ሰዓት ደስታ፣ በሐዘን ሰዓት ሐዘን፣ በሳቅ ሰዓት ሳቅ፣ በቁም ነገር ሰዓት ቁም ነገር ከናንተ ከውድ ቤተሰቦቻችን ጋር እንዲህ ስናሳልፍ ሳይ የእውነት በጣም ነው ደስ ያለኝ። መኖር ነው ያገር ሰው ተመልከቱ። ባህል እምነቱ አንዱ ሲሞት ነው። የስ ብሩኬ ላይክ አድርጉ እያላችሁ ነው። ለማንኛውም እውነተኛ ፍቅር የትም ቦታ አይቀያየርም። ይኸው እዚህ እንግዲህ የተቸገሩትን የተራቡትን ወገኖቻችንን ለማሰብ እንኳን ለበዓለ ጾሙ በሰላም አደረሳችሁ ብለው እንግዲህ እንደዚህ አይነት መታሰቢያ ውስጥ እንኳን ፍቅራቸውን በምታዩት መልኩ በሚያምር መልኩ እያሳዩን ያሉት የእውነት በጣም ደስ ብሎኛል። ደስ አላችሁ የጨረቃ ቤተሰቦች? ለያችሁ ብሩኬም እያለ ነው። ላይኳ ጋር የተለመደችው ቦታችን እንገናኝ። ስሜታችሁን ከታች ጻፉልኝ። ሁሉም ሜንሽን ስለሚደረጉ የተሰማችሁን ስሜት ያላችሁትን ነገር እነሱንስ ምን ማለት ትፈልጋላችሁ? መልእክታችሁን በዚህ በሚያምር መልኩ ስላደረሱላችሁ ጻፉላቸው። ያዩታል፣ ያነቡታል። እዚህ ውጭ ያሉትን እንዲህ 500 ሰው በላይ የመገቡልን ባሉበት እግዚአብሔር ይጠብቅልን። አሜን። እግዚአብሔር ይጠብቅልን። እነሱ ባሉበት ለሀገራቸው ለኢትዮጵያ መጥተው ደግሞ እንደዚህ እንዲጋብዙን ያብቃልን። እግዚአብሔር ያቆይልን፣ እድሜ ይስጥልን፣ ጤናቸውን ይስጥልን፣ ባሉበት ይጠብቅልን። መድኃኔዓለም እግዚአብሔር ይስጥልን። እናንተንም እግዚአብሔር እናንተንም የውልቀው ቆማችሁ እንደዚህ እንዳበላችሁን እግዚአብሔር ውለታችሁ ይክፈልልን። አሜን። መርቀው አስመርቃችሁ የእውነት በቃ ለዚህ እንደዚህ ሆነው ሃይሚና ብሩኬን እዚህ ቦታ ላይ እንድናያቸው ስላደረጋችሁ የጨረቃ ቤተሰቦች እናንተን ከልቤ ማመስገን እፈልጋለሁ። በኦርቶዶክስ እምነት ዛሬ ጾም የያዛችሁትን መልካም ጾም እንግዲህ የሰላም የፍስሐ ይሄ ያሰባችሁትን የምታሳኩበት ጸሎታችሁ ሁሉ የሚሰምርበት የተባረከ ጾም ይሁንላችሁ። የእስልምና እምነት ተከታዮች ደግሞ እየመጣ ያለውን በጣም ብዙዎቻችሁ በናፍቆት የምትጠብቁትን የረመዳንን ጾም በሰላም እንዲያስይዛችሁ በሰላም አድርሶን ደግሞ እንደዚሁ በቪዲዮ መጥቼ ዛሬ ጀምረነዋል እምልበትን ቀን ፈጣሪ ያምጣልን፣ በሰላም ያደርሰን። ሁላችሁም በኮሜንት ዛሬ አሜን እያላችሁ እንድትጽፉ ፈልጋለሁ። የተለመደችው ቦታችን ላይኳ ጋር እንድንገናኝ ፈልጋለሁ። ሼር አድርጉት። ኮሜንት ላይ መልካም ምኞታችሁን ግለጹ። መልካም ጾም፣ መልካም በዓል ይሁንላችሁ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስቀው ስቀናል፣ በሚያስደስተው ተደስተናል፣ ምክር መስጠት ባለብን ምክር ሰጥተናል፣ ተመራርቀናል ብዬ አስባለሁ።
እናንተም በኮሜንት ላይ ሐሳባችሁን አስቀምጡልኝ። እንግዲህ እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁ በፍጹም ሳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።